ወጀቡንም አልፌዋለሁ አንተ ከኔ ጋር ሁን አንተ ከኔ ጋር ሁን አንተ ከኔ ጋር ሁን በሕይወቴ ያለቀስኩበት አለፈ ለበጎ አለፈ ለበጎ አለፈ ላፍታም ሳትለየኝ በድካም እግዚአብሔር ይመስገን። ዛሬ የማካፍላችሁ ቃል የሚገኘው ዕብራውያን ምዕራፍ 4 ቁጥር 12 ላይ ያለ ክፍል ነው። የመልእክቱ አርዕስት የእግዚአብሔር ቃል ጉልበት ብየዋለሁ። ማን ነው? የእግዚአብሔር ቃል ጉልበት። በፊት የሰጠሁት አርዕስት የቃሉ ጉልበት ነው፣ ግን ብዙ አይነት ቃሎች አሉ። ስለዚህ የእግዚአብሔር የሚለው ሲታከልበት የእግዚአብሔር ቃል ከማንም ቃል ይበልጣል። ካፉ የወጣው ቃል ጉልበታም ነው። ስለዚህ የእግዚአብሔር ቃል በዕብራውያን ምዕራፍ 4 ቁጥር 12 ላይ እንዲህ ይላል፣ የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ምን ይላል? ይወጋል፣ የልብንም ስሜትና ሐሳብ ይመረምራል ይላል። ጌታ ይመስገን። የእግዚአብሔር ቃል የመጀመሪያው ነገር 4 ነገሮችን ነው የያዘው። ማሳያችሁ ብዙ ነገር አይደለም፣ አጭር የሆነ ነገር ግን የእግዚአብሔር ቃል ምን እንደሆነ ምን እንደሚመስል የቃሉ ባለቤት ደግሞ ምን አይነት እንደሆነ ስናቅ ለቃሉ ያለን አክብሮት፣ ለቃሉ ያለን ነገር፣ ለቃሉ የምንሰጠውን መሰጠት እንጨምራለን። አያችሁ፣ የእግዚአብሔር ቃል የመጀመሪያው ሕያው ነው ይላል። ምንድነው? ሕያው ነው። በደንብ እንደሚሰማ ሰው ሆናችሁ ልክ ትምህርት ቤት አስተማሪ ሲያስተምር ተማሪዎች ሲል አቤት ምናምን እንደሚባለው ልክ እንደዛ ብትሉ ደስ ይለኛል። ምክንያቱም ልባችሁ ከእግዚአብሔር ቃል ጋራ በደንብ ኮሙኒኬት አድርጎ መስማት በጣም ጥሩ ነገር ነው። ምክንያቱም አይምሮአችን ዱርዬ ነው፣ ይሄዳል፣ ብዙ ቦታ ይዞራል። እዚህ ተቀምጦ ጥለህ የመጣውን ቤተሰብን ኢትዮጵያ አንድ ጊዜ ምን ሆነ መሰላችሁ? ቸርች ቁጭ ብዬ የጦፋ አምልኮ ላይ መንፈስ ቅዱስ በኃይል ወርዶ እያመለኩ ላጤ ሆኜ ስኖር ማለት ነው። ጋዙን ሳትዘጋ ነው የመጣው አይለኝም አጋነን። ከዛች ደቂቃ ጀምሮ አምልኮ ማምለክ አቆምኩ። ማስበው ቤቴ ውስጥ በቃ ተቃጠለ፣ ቤቱ ነደደ። የለም እኮ አላነደርኩም እኮ፣ ዘግቼ አጥፍቼ ቦታውን አጽድቼ ምናምን ሄድኩት። አንዳንዴ ዞር ያደርግባቸዋል። ይመጣና አንድ መንፈስ ዞር የሚያደርግ መንፈስ አለ እና ቸርች ውስጥ እሱ መንፈስ የሚሰራው መቼ መሰላችሁ? ልክ አሁን ቃል ሊሰበክ ሲል ቅድም አስበህ የማታውቀውን ሐሳብ ይመጣና አጠገብ መጥቶ ሹክ ይላል። አሁን ያንን ነገር እንዴት ታደርገዋለህ ይላል። ከዛ ሂሳብ ስራ ይሰጣል። እዚህ ጋር የከበረ የእግዚአብሔር ቃል አንተን ዛሬ ካለህበት ነገር ሊያወጣ የውዴ ቃል በተራሮች ላይ ሲዘል ምን ይላል? ወደ ማን ይመጣል? ወደ እኔ ይመጣል። ወደ አንተ እየዘለለ የመጣው ቃል ሊያወጣ የመጣውን ቃል እንዳትሰማ ያደርጋል። ከዛ የተነሳ ነው ወንድሞቼና እህቶቼ የእግዚአብሔር ቃል የመጀመሪያው ነገር ምንድነው? ሕያው ነው ይላል። ሕያው ነው። ሕያው የሚለውን ስንዘረዝረው የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስን መንፈስንም ጅማትንም ቅልጥንም እስኪለይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ይመረምራል ይላል። ሕያው የሚለውን የእግዚአብሔር ቃል ሕያው ነው ስንል ሕያው የሚለው ቃል አመልካችነቱ
ነዋሪ የነበረ ነው። ምሳሌ 8 ላይ ስትሄዱ ምን የሚል ቃል አለ? እኔ ጥበብ ገና እግዚአብሔር ምድርን ሳይመሰርት አብሬው ነበርኩ ትላለች። ይሄ ቃል በእግዚአብሔር አፍ ላይ የነበረው ቃል፣ የጥበብ ቃል ገና ምድር ሳትመሰረት የነበረ ነው። ነዋሪ ነው፣ የነበረ ቃል ነው። እስትንፋስ ያለው የሚንቀሳቀስ ያልሞተ በህይወት የሚኖር እንደሆነ ነው ሕያው ማለት። ስለዚህ የእግዚአብሔር ቃል ዝም ብሎ ተራ ቃል አይደለም። እነንትና ደራሲያን እንደጻፉት መጽሐፍ አይደለም። የእግዚአብሔር ቃል ሲነበብ እንደ መስታወት ሆኖ ፊትህን ማንነትህን የሚያሳይ፣ እንደ መዶሻ ሆኖ ሰብሮ የሚለውጥ፣ እንደ ሰይፍ ሆኖ ቆርጦ ከኛ ላይ የሚጥል ብዙ አይነት ባህሪዎች አሉት። ለምን? ሕያው ስለሆነ። እስትንፋስ ህይወት ያለው ያልሞተ እንደሆነ አመልካች ነው። በማቴዎስ ወንጌል ምዕራፍ 24 ቁጥር 35 ላይ እንዲህ የሚል ቃል አለ። ሰማይና ምድር ምን ይላሉ? ያልፋሉ። ቅድም ዴቪዬ ሲል ነበር አይደል? ሁሉ ነገር ምን ይላል? እዚህ ምድር ላይ ይዘነው ኢዮብ እኮ ተናግሯል አይደል? ወደዚህ ምድር ራቆቴን ምን ብያለሁ? መጥቻለሁ። ደግሞ ራቆቴን ነው የሚሄደው። ማን ነው? አንድ ጊዜ ትልቅ አገልጋይ ናቸው። እኛ አቴንስ በነበርን ጊዜ ሲያስተምሩ የታወቀ አገልጋይ ነው። ስሙ የታወቀ ሰው ነው። ስትቀብሩኝ ምን አድርጋችሁ ቀበሩኛል? ምንም ይዤ እንዳልሄድኩ እንዲታወቅ አድርጋችሁ ቅበሩኝ። ራቆቴን በቃ ምንም ነገር ያላቸው ሰዎች ሚሊዮነር አይደለም ቢሊዮነር የነበሩ ሰዎች ሲሞቱ ምንም ይዘውት የሚሄዱት ነገር የለም። እንደውም እዚህ ዩኬ ውስጥ የኔ መንታ የምትሰራበት ቦታ ላይ አንዲት ሴት ንብረቷን ኬሮም ውስጥ ነች። ንብረቷን ለቻሪቲ እንዲሰጥ አስመዝግበዋለች። እዚህ ምድር ላይ ተጠቅመንበት በልተነው ሰርተንበት ተንቀሳቅሰንበት የያዝነው ንብረታችን ምን ይላል? ጥለነው ነው የምንሄደው። የእግዚአብሔር ቃል ግን እንዲህ ይላል፣ ሰማይና ምድር ምን ይላሉ? ያልፋሉ፣ ቃሉ ግን ምን አይልም? አያልፍም። ሰማይና ምድር ምን ይላሉ? ያረጃሉ። የአምላካችን የእግዚአብሔር ቃል ግን ምን አይልም? አያረጅም። እርጅና አያውቀውም። እኔና እናንተ ራሳችን የዛሬ ስንት ዓመት ከአገር ስትወጪ የነበርከው ስትወጣ የነበርከው ማንነት ተቆይታ በኋላ ወይ ጆኒ ተለወጥክ፣ ተቀየርክ፣ ትልቅ ሰው ሆንክ። እንደዛ ሆነን አንቀርም፣ እንቀየራለን። የማይቀየር የማይለወጥ የማያረጅ ምንም እርጅና በፊቱ የማይሄድ ማን ነው? እግዚአብሔር ብቻ ነው። የአምላካችን የእግዚአብሔር ቃል ሕያው ነው። ኢሳይያስ 40 ቁጥር 8 ላይም እንዲህ ይላል፣ ሳሩ ምን ይላል? ይደርቃል፣ አበባውም ይረግፋል፣ የአምላካችን ቃል ግን ለዘላለም ጸንታ ትኖራለች። ሁለቱም ሜንሽን ያደረጋቸው ነገሮች ሳርና አበባ በጣም ነው የምወደው። ከኔ በላይ ደግሞ ሚስቴ በጣም ትወዳለች። አረንጓዴ ነገር ደስ አይልም? ጠዋት ስትነሱ ጤዛ ሰርቶ አረንጓዴ ሆኖ እዛ መስክ ላይ ሄዳችሁ ደግሞ ፀሐይ ከመታው በኋላ ስትንከባለሉ ስንጫወትበት ልጆች ሆነ። ቄጤማ የበዓል ቀን ጠዋት እንዳይደርቅ ከባህር ማዶ ይቆርጡትና ያመጡትና ውሃ ውስጥ ነው የሚቀመጠው። ለምን? እንዳይደርቅ። ኢዮብ ላይ ተጽፏል። በነገራችን ቄጤማ ከውሃ ሲወጣ እንደሚደርቅ ይላል። ጠዋት
የእንቁጣጣሽ ቀን የተጎዘጎዘው አረንጓዴ የነበረው ቄጤማ ከሰዓት 8 ሰዓት ላይ ስትሄድ መልኩን ይቀይሯል። ለምን? ከውሃ ወጥቶ ውሃ ይፈልጋል መልኩን እንዳያጣ። የኛ የአምላካችን የእግዚአብሔር ቃል ግን ሳር ምን ይላል? ይጠወልጋል፣ ይደርቃል ይላል። አበባም እንደዚሁ ነው። አበባ እንደዚህ በቡክሌት ነው የሚባለው አርገው ሰርተው የሚያምር አርጋችሁ እነንትና ሲመረቁ ይዘን ሄድ ነው፣ ሲያገቡ ይዘን ሄድ ነው፣ ሲወልዱ ይዘን ሄድ ነው። አበባ ደስ የሚለው አበባ 3 ቀን 4 ቀን 5 ቀን ከቆየ በኋላ ራሱ ማንም ሳይነካው ቴብሉ ላይ ይወድቃል አይደል? ይጠወልጋል። አበባም ራሱ መልኩን ምን ይላል? ያጣል። እነዚህ ነገሮች ያረጃሉ፣ ይለወጣሉ። የአምላካችን ቃል ግን ለዘላለም ምን ብላ ጸንታ ትኖራለች። ዘላለም አልተገኘለትም ጊዜው። ስለዚህ የእግዚአብሔር ቃል ጊዜ የሚለውጠው ጊዜ የሚሽረው ወይም ደግሞ የሆነ ታይም ላይ እንትን ብሎ የሚቀየር አይደለም። እንደዛው እንዳለ የሚቀጥል ነው። ሳይለወጥ እየለወጠ የኖረ ቃል ነው። አሜን። ሁለተኛው ሐሳብ የሚሰራም ነው ይላል የእግዚአብሔር ቃል። የእግዚአብሔር ቃል ምንድነው? የሚሰራ ነው። ያኔ እንደነገርኳችሁ ገና ሰማይና ምድርን ሳይፈጥር እኔ በእግዚአብሔር ዘንድ ነበርኩኝ ያለው ያ የአምላካችን ቃል እየሰራ ነበር። በፊትም ሰማያት በእርሱ ምን ብለዋል? ተፈጥረዋል። ይሄ የምታዩት ሰማይና ምድር ከሚያልፍ ቃሌ ከሚያልፍ ይሄ የምታዩት ሰማይና ምድር ምን ቢያልፍ ይሻላል ነው ያለው ጌታ። ስለዚህ ይሄ አሁን የኖርን የምናየው ሰማይ በውበቱ የሚያስደምመን ፀሐይ በምስራቅ ወጥታ በምዕራብ ምን ትላለች? ትገባለች። እነዚህ ሁሉ ስራዎች ዝም ብለው በራሳቸው ተነሳሽነት የመጡ አይደሉም። እግዚአብሔር ነው የሰራቸው። ፀሐይ ትሁን ሲል ፀሐይ ሆነ፣ ምድር ትሁን ሲል ምድር ሆነ። ወገኖቼ እኔና እናንተ እኔ ጆኒ አሁን ስትራክቸራል ማንነቴ፣ ይዘቴ፣ ሁኔታዬ ምንም ሳይበላሽ በትክክል እንድሰራ አድርጎ የፈጠረኝ ይፈጠር ብሎ የፈጠረኝ እሱ ነው። በእግዚአብሔር ቃል ምን ተብለናል? ተፈጥረናል። ዓለምንና በዓለም ውስጥ ያሉትን በቃሉ ፈጠረ። ወገኖቼ የአምላካችን የእግዚአብሔር ቃል ዛሬም ምን ይላል? ይሰራል። መጀመሪያ ላይ የተናገርኩት ሐሳብ ምንድነው? ሕያው። ሕያው ማለት የሚሰራ የሚንቀሳቀስ ነፍስ ያለው መንፈስ ያለው። አንድ መዝሙር አለ፣ ታውቁታላችሁ ምናልባት። ጊዜ አይሽረውም የማመልከው ሙት አምላክ አይደለም የማምነው፣ በአልፋ ኦሜጋ የሆነው በከበረው ሰማይ የሚኖር ነው። ሕያው ጌታ በላይ ያለው እግዚአብሔር ነው። ጊዜ የማይሽረው ዘመነ የተሻገረ አሁንም ገና ብዙ ዘመን የሚሻገር ነገር ቢኖር የእግዚአብሔር ቃል የሚሰራ ቃል ነው ወገኖቼ። ሁለተኛው የሚለውጥ ነው፣ የሚቀይር ነው። ሲሰራ ደግሞ በሰይፍ ይመስለዋል መጽሐፍ ቅዱስ። እዚህ ላይ
በሁለት በኩል እንደተሳለ ስለታም ምንድነው? ሰይፍ ነው። ሰይፍ ታውቃላችሁ፣ ሰገባው የተሰራው ሰገባው ማስቀመጫው ማለት ነው። ሰይፉ ሲገባ ይሳላል። በሁለቱም በኩል መሳያ አለ። ሲወጣም እየሳለው ነው የሚያወጣው። ስለዚህ በሁለቱም በኩል ነው የሚሰራው ይሄ ሰይፍ። የእግዚአብሔር ቃል ልክ እንደዛ ነው። በሁለት በኩል እንደተሳለ ስለታም ሰይፍ ከዛ እንደሆነም የበለጠ እንደሆነ ነው የሚናገር። በኤፌሶን ምዕራፍ 6 ቁጥር 17 የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ይላል። የመዳንን ራስ ቁር ከዛ ደግሞ የመንፈስንም ሰይፍ ያዙ እርሱም ማን ነው? ማን ነው? አያችሁ፣ አንድ ክርስቲያን ወደ እግዚአብሔር ቃል በዘላለም ሐሳቡ አስቦን በቃሉ ምን በላ አደረገን ይላል መጽሐፍ ቅዱስ። ፈጠረን። የተፈጠርነው በቃሉ ነው። የምናድገውም በቃሉ ነው። የምንኖረውም በቃሉ ነው። የምናገለግለውም በቃሉ ነው። ከዚህ ቃል ውጪ ምንም ነገር የለም ወገኖች። ይሄ ቃል ከሌለ፣ ይሄን ቃል ካልበላን፣ ከዚህ ቃል ጋር ካልተጣበቅን እድገታችን እንደቆመ ይቀራል። አንድ ሕፃን ልጅ አንድ አገልጋይ እኮ ሲናገር በጣም ልጅ ወልዳችሁ ሁልጊዜ አንቀልባ ላይ ቢሆን ደስ ይላችኋል? አቤኔዘር ማዘር ሁሌ በአንቀልባ ላይ እንደተሸከሙ ቢያስቀምጡ እንዴ ልጁ አያድግም እንዴ? ልጁ አይለወጥም? ልጁ አይንቀሳቀስም እንዴ? ልጅ በልጅነቱ እንደ ልጅ ይሆናል። ልጅ እንደሆነ ግን አይቀርም። ምን እያለ ይሄዳል? እያደገ ይሄዳል። አያችሁ፣ ከመወለድ ወደ ልጅነት፣ ከልጅነት ወደ ማደግ የሚያመጣው በእግዚአብሔር ቃል ነው ፕሮግረሱ የሚደረገው። ልጅ ሳለው እንደ ልጅ ምን እል ነበር? አስብ ነበር። ጎልማሳ ሆኜ ግን የልጅነትን ጸባይ ምን ብያለሁ? ሽሬያለሁ። እግዚአብሔር ወገኖቼ ልጆች አድርጎ ሲወልደን ሲያሳድገን የሚሰራን ፊዚካል አፒራንሳችን እንዲለወጥ አይደለም። ካራክተር ላይ ነው የሚሰራው ክርስትና። የባህሪ ለውጥ ነው። የት ጋር ነን ወገኖች? ሲነኩን ምንድን ነው የምንለው? ባህሪያችን ምን ይመስላል? ስለዚህ የእግዚአብሔር ቃል የሚሰራ ነው። ሰይፍ ምሳሌነቱ በእግዚአብሔር ቃል ኃያልነቱን፣ ጠባቂነቱን፣ ባለስልጣንነቱን፣ ጥንካሬውን ለማሳየት ነው። ጥልቅና ረቂቅ የሆነውን በሰው ላይ የማይቻለውን ነገር የሚለይና ዘልቆ የሚገባ ኃይል ያለው መሆኑን የሚያሳይ ነው። የእግዚአብሔር ቃል በእኛም ልብ ውስጥ ሲከበርና በልባችን ሲኖር ነው ለውጥ የሚመጣው። ዝም ብለን ዛሬ ተሰበካችሁ፣ ሳምንት ተሰብከናል። የተሰበክነውን ግን በውስጣችን እንደ አንድ እንስሳ ከብት ማለት ነው የበሉትን ያመነዥጋል ዝም ብሎ። የእግዚአብሔርን ቃል ካላሰላሰል ነው ውስጣችን ካልተቀመጠ ለኢያሱ እንደዚህ ነው ያለው፣ የዚህ ሕግ ቃል ከአፍ ምን አይበል አይለይ፣
በቀንም በሌሊትም ምን በለው አስበው። ስትሄድም ስትቀመጥም ስትተኛም። እንዴት ሰው ሲተኛ ያስባል? በመኝታዬ ላይ ሆኜ ምን አደረኩ ይላል ዳዊት። አሰብኩ። ኢሳይያስ ምዕራፍ 55 ቁጥር 10 እና 11 ላይ ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቀልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣ ቃሌ እንዲሁ ይሆናል። የምሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። የላኩትን ምን ይላል? ከኔ ጋር ናችሁ እንዴ? ይፈጽማል የምትል ድምፅ እዚህ ጋር ሰምቻለሁ። በደንብ በሉ። የላኩትንም ምን ይላል? ይፈጽማል። ይኸውላችሁ የእግዚአብሔር ቃል ዛሬ እዚህ እኔ በእኔ በኩል ሲተላለፍ እግዚአብሔር ሚሽን አለው፣ ተልእኮ አለው። የእግዚአብሔር ቃል ሲነገር ዝም ብሎ ሜዳ ላይ እንዲወድቅ እግዚአብሔር አይፈልግም። ቃሉ ማንም ይናገረው ተውት፣ ስለ ማንነቱ ስለ ሸክላው ተውት፣ እኔን ተውኝ፣ ስለ እኔ ባክግራውንድ ስለ እኔ ማንነት ተውና የእግዚአብሔር ቃል ግን ዛሬ በሰንባዲ ውስጥ እየተነገረ ያለው ቃል ለኔ ምንድነው የሚያስተላልፍልኝ? ክርስቲያን የሆነ ሰው አንድ ዳግም የተወለደ ክርስቲያን እንዲህ ብሎ ማይንዱ ማያስብ ከሆነ መለወጥ የለም። ሁል ጊዜ እዛው ባለንበት እየረገጥን ነው የምንኖረው፣ ለውጥ የማይታይበት ህይወት። ጌታ ግን ወገኖቼ ቃሉ ወደ ምድር ከአፉ የወጣው ቃል ስራን ሳይሰራ ወደ እኔ ምን አይልም አይመለስም። እግዚአብሔር በኮንፊደንስ የሚናገረው ነገር ምንድነው? ቃሉ ነው። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 13 ላይ እንዲህ ይላል፣ ስለዚህ መልእክት ቃል እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁ ይላል። የሚሰራ ቃል ነው ብላችሁ ምን ስላላችሁ? ስለተቀበላችሁ። ወገኖቼ የእግዚአብሔር ቃል ስንሰማ የትኛውም ቦታ ላይ ስትሰሙ የእግዚአብሔርን ቃል በግላችሁ ስታነቡ በቤተ ክርስቲያን በሚሰጡ የባይብል ስተዲዎች ላይ ቢሆንም ማንኛውም ቦታ ላይ ዛሬም እንደዚህ ቁጭ ብላችሁ ሲሰበክ የእግዚአብሔር ቃል ሕያው እንደሆነ የሚሰራ እንደሆነ ማመን አለብን። በእናንተና ዘመን ተነግሮ የቆመ ቃል አይደለም፣ አሁንም ይሰራል። ሶስተኛው ነፍስንና መንፈስንም ጅማትንና ቅልጥምንም እስኪለይ ድረስ ምን ይላል? ይወጋል። በጣም ከባድ ቦታዎች ናቸው። በእንግሊዝኛው ላይ ምንድነው የሚለው? ስፒሪት እና ሶል ይላል። ነፍስንና ስጋን መለየት ይቻላል? አይቻልም። በጣም ከባድ ነው። የሰው ህይወት ያለው ምን ውስጥ ነው? ነፍሳችን ውስጥ ነው። ለዚህ ነው እኮ ነፍሱ ወጣለች ይባላል። ባይሁዶች እንደሆነ ሳልስተኛ ሀገር የመጣው ከአይሁዶች ነው ይባላል። ጌታችን ኢየሱስ ክርስቶስ አልዓዛር በታመመ ጊዜ መልእክት ተላከበት አይደል? እሱ ግን ከመምጣት ምን አደረገ? ዘገየ ይላል። በአራተኛው ቀን መጣ ይላል። ሁሉም የአልዓዛር እህቶችም ጌታ ሆይ አንተ በዚህ ቢሆን ኖሮ ነው ያሉት።
ጌታ ግን ምንድን ነው ያለው? ወዴት አኖራችሁት? በእነሱ በአይሁዶች ሕግ እስከ 3 ቀን ይጠበቃል። ምክንያቱም ነፍሱ ትመለስ ይሆናል ብለው ያስባል። ነፍሱ አልተመለሰችም፣ ስለዚህ ይቀበራል። በ4ኛው ቀን ነው ኢየሱስ የመጣው። ያ ስርዓት ካለፈ በኋላ ነው የመጣው። ስለዚህ በሰው ነፍስ ውስጥ ህይወቱ አለ። ህይወቱ ያለበትን ፓርት መለየት የሚችል ይሄ ብቻ ነው። ነፍስንና ስጋን መለየት የሚችል ችሎታው ያለው እዚህ ውስጥ ነው፣ ቃል ውስጥ ብቻ ነው። ወገኖቼ ይሄንን ይኸውላችሁ እንዲህ ብቻ በማለት የምታልፉት ጥልቅ የሆነ መረዳት ያለው ጉዳይ ነው ማወራችሁ። ዋው! ይሄ የገባን ቀን አንድ አገልጋይ አለ። ይሄ የገባችሁ ቀን ዓመት ትጮሃላችሁ የሚለን አገልጋይ ነበር። እውነቱን ነው ለካ። ነፍስንና ስጋን መለየት የሚችል ሐኪሞች መለየት አልቻሉም። ታውት በነፍስና በስጋ ተገርማችሁ ደግሞ ጅማትና ቅልጥምን እስኪለይ ድረስ ጅማትና ቅልጥምን መለየት ይቻላል? ከባድ ቦታ ነው። አሁን የነርቭ ኦፕሬሽን የሚያደርጉ ሰዎች በጣም ቀላል ኦፕሬሽን አይደለም ይባላል። ብዙ ባላውቅም ከሚያውቁ ሰዎች ስሰማ ግን ነፍስን እና ጅማትንና ቅልጥምን ምን የሚል ነው? የሚለይ ነው ይላል የእግዚአብሔር ቃል። ይቀጥልና የልብንም ስሜትና ሐሳብ ምን ይላል? ይመረምራል። እናስመርምር። አሜን። ጂፒ የሮጥን እንደምንመረመረው በእግዚአብሔር በአምላካችሁ ፊት ሃሌሉያ ሃሌሉያ። ወገኖቼ ዳዊት እኮ እንዲህ ይላል። ጎበዝ፣ ከዳዊት ተማሩ። አምላኬ ሆይ ፈትሸኝ መርምረኝ ይላል። እንኳን እኔ የሰው ልጅ እንኳን በክርስቶስ ኢየሱስ ደም የተዋጀን እኛ ክርስቲያኖች ይንቅርና የምንነዳው ይሄ ቆልቆሌ መኪና ኤሞቲ ይገባል፣ ይፈተሻል። ለመጀመሪያ ጊዜ ዓመት ከ8 ወር ሳትፈተሽ የሄደች አንድ ዩጎ አይጎ የምትባል መኪና ነበረች። ሬሳ ላይ ቁጭ ብዬ ነበር የምሄደው ብዬ 8 ነገር ነው የተገኘባት ስትፈተሽ። አልፈተሽ ኮቪድ መጥቶ ነው ነገሩ። በኮቪድ 6 ወር ኤክስቴንድ ተደረገልን። ገኒ ደግሞ መታለች። እሷ ደግሞ ትወዳታለች መኪናዋን። ግን ሳዞራት በሱ ላይ እናቴ ኤሞቲዋ ደረሰ። የማይደረስ ነገር የለም። ስትፈተሽ ስክራፕ ነው መደረግ ያለባት አለ። 1600 ዩሮ ፓውንድ ትከፍላለህ አለ። 650 ፓውንድ ነው የገዛኋት። አሁን እቺን መኪና በ1600 ማሰራት እንደዚህ አንስተ የጨኛና ወርወር ነው። እሺ ምንድነው ችግሩ አስል ኤሞቲ ስትሪው ላይ ገባና የሆነ ዘርዝሬ አልችለውም አለኝ ባለጋራዡ። ስገባ 8 ነገር ነው የተጻፈው። እቺን ቀስ ብዬ ፈለኩ። ስክራፕ ተሰጠውት። ኤሞቲ መኪናችን ኤሞቲ ከገባ እኔና እናንተ አንገባም? አስፈትሹ ወንድሞቼ እናቶች። ስትፈተሽ ደግሞ እግዚአብሔር ሊነካ የፈለገውን ፓርትህን ላለማስነካት ግርዶሽ ይዘህ አትግባ። ኒውትራሉንና በቃ እግዚአብሔር ሆይ ተናገረኝ፣ በእኔ ላይ የምታየው ምንድን ነው? እኔ ውስጥ ያለው የምታየው ችግር ምንድን ነው ብለህ ቅረብ። በእግዚአብሔር ፊት እንቅረብ። ራሳችንን በእግዚአብሔር ፊት የምንጠይቅበት። እግዚአብሔር
የተናገረንም እየተናገረም ያለው ወደፊትም የሚናገረው በዚሁ ነው። ሌላ መናገሪያ መንገድ የለው። ነቢያት ምናምን ብትሉኝ ነቢያት ከዚህ ውጪ ቢናገሩ ፍርድ በራሳቸው ላይ። ዝም ብሎ የሚዘላብድ ነብይ ምን ያደርግልናል? ከትንቢትም የሚበልጥ የጸና ቃል አለን ይላል። ሃሌሉያ! ይሄ ብቻ ነው። ትንቢቱ ራሱ የሚፈተሸው በዚህ ነው። ይህን የጣልክ ቀን ራስን እንደ ጣልክ ቁጥር። ክርስቲያን ወንድምና እህቶች ባክ ቱ ዘ ባይብል ይላሉ ፈረንጆቹ። ወደ መጽሐፍ ቅዱስ እንመለስ። ወደ ቀድሞ ነገር፣ ወደ አባቶቻችን ወደ ነገሩን ነቢያት የተናገሩት አባቶች ማሱት ነቢያት የተናገሩት አለቆች የቆፈሩት የሚል መዝሙር አለ። አንተ ምንጮ ይፍለቅ እኛ ምን ዘምርልህ። ሃሌሉያ! እግዚአብሔር ወገኖቼ ይፈትሸን። በሚሰራው ቃል ፊት ቀርበን እናስፈትሽ። አሁን ባለንበት ዓለም ብዙ የመመርመሪያ መሳሪያዎች በሕክምናው ዓለም ላይ ምን ተብለዋል? ተሰርተዋል። አሁን ያልኳችሁን ነፍስንና መንፈስን ግን የሚመረምር መሳሪያ አልተሰራም እስከዛሬ። አባባ ተሰርቷል ያውቃሉ? ሌላ ሕክምና ጋር የገባችሁ ሰዎች የምታውቁት ነገር ካለ ጠቁሙኝ። አለ? ዓለም ተቸግራለች። ይኸውላችሁ አይምሮውን ለሳተ ሰው በመንፈስ ፕሮሰስ የተደረገ ሰውን መጸለይ ይቀላል። አይምሮ ዲስኦርደር የሆነ ሰው ማለት ነው አስተሳሰብን። ለዚህ ነው መጽሐፍ ቅዱስ ሲናገር የሚያስጨንቃችሁን ሁሉ በእርሱ ላይ ምን በሉ ጣሉ። ፊልጵስዩስ ላይ ደግሞ ምን ይላል? አይምሮን ሁሉ የሚያልፍ የክርስቶስ ኢየሱስ ሰላም ልባችሁንና ሐሳባችሁን በማን ይጠብቃል? በክርስቶስ ይጠብቃል ይላል። አየ፣ ለዚህ ነው ኢየሱስ ክርስቶስ የነፍስህ በኩር የጌታ የሆነው ኢየሱስ የልባችን ንጉሥ ካልሆነ ልባችን ውስጥ እየፈለገ የሚገባ እንደፈለገ እየፈነጨ እየገባ አይምሮአችንንና ልባችንን የሚቆጣጠር ነገር ብዙ ነው። ከዛ በኋላ አይምሮአችንን እያከበደ አንዳንድ ሰዎች አይምሮአቸውን ለቀው የሚስቱ ሰዎች አሉ። ለምን? ማሰብ ከሚገባው በላይ ምን ሲሉ ሲያስቡ፣ አይምሮ ሲጨናነቅ። ለዛ ሕክምና አላገኙለትም ዶክተሮች። ሳይካትሪስት ምናምን ብለው የሳይካትሪስት ትምህርት ምናምን ጀምረውልናል። ለምን? ነፍስ ውስጥ ያለውን በሰው ልብ ውስጥ ያለውን በሰው ነፍስ ውስጥ ያለውን አንተ ብቻ የሰውን ልጆች ልቦና ምን ትላለህ ታውቃለህና ይላል መጽሐፍ ቅዱስ። ስለዚህ ልብንና በልባችን ውስጥ ያለውን ሐሳባችንን ስሜታችንን መርምሮ ምን የሚል የሚያውቅ ቃሉ ነው። ያዕቆብ ምዕራፍ 1 ቁጥር 23 እና 24 ላይ እንዲህ ይላል፣ ቃሉን የሚሰማ የሚያደርገውም ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። ራሱን አይቶ ይሄዳልና ወዲያውም እንደምን እንደሆነ ምን ይላል ይረሳል። ወገኖቼ ዛሬ ብዙ
ይህንን ነገር በዝርዝር ለማውራት ከተፈለገ በጣም 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 ሰፊ የሆኑ ነገሮች ውስጥ መግባት ይቻላል። ግን ዕብራውያን ምዕራፍ 4 ቁጥር 12 ላይ ያለችው እነዚህን 3 ነገሮች ብቻ ይዘን ብንጸልይበት ዛሬ ለውጥ እናያለን። አሜን። እስቲ ዛሬ ለራሳችሁ ኪዳን ግቡ፣ ቃል ግቡ። ወደ እግዚአብሔር ቃል መለሳለሁ። እለት እንዴ ሞባይላችን ላይ በአፕ የተጫነው መጽሐፍ ቅዱስ ታውቁታላችሁ አይደል? የለም እንዴ አላችሁ አይደል? እሱ ላይ የእየለቱ ምን አለ ምዕራፎች የሚነበብ አለ። በሱ እንኳን ማንበብ ይቻላል። የእግዚአብሔርን ቃል ስናነብ ደግሞ ለአምልኮ፣ ለጸሎት፣ ለቅድስና፣ ለአገልግሎት፣ ለሁሉ ነገር ተነሳሽነት ሞቲቬት የምታደርገው የእግዚአብሔር ቃል ሲኖር፣ ስለዚህ በእግዚአብሔር ቃል ላይ ያለን ነገር መለወጥ አለበት ወንድሞቼና እህቶች። እሱ እየለወጠ የሚለውጥ ቃል ይዘን ግን ሳንለወጥ መኖራችን ባህሪያችን እንደዛው እንዳለ ተቀምጦ እግዚአብሔር ቤት ውስጥ ስንኖር ያ ችግር ነው። የእግዚአብሔር ቃል ምንድነው ብለናል? የመጀመሪያው ሕያው ነው። ሁለተኛው የሚሰራ ነው። ሶስተኛ የሚመረምር ነው። በሉት ባጭር ቃል መርማሪ ነው። ነፍስንና ስጋን ምን የሚለይ ነው። ጅማትንና ቅልጥምን የሚመረምር የሚለይ ነው። ጌታ ይመስገን። አሊዛችሁ ሲነጋ ሲመሽም ሁልጊዜ ማስታወሰው ከልቤ የማይጠፋው ዘላለማዊው ፍቅር ሲነጋ ሲመሽም ሁልጊዜ